አለም ባሳዝነው እባላለሁ የካ ክፍለ ከተማ ወረዳ 7 ዋና ስራ አስፈጻሚ ነኝ። የአጠቃላይ በ2018 በጀት አመት በሲግናል ዲክላሬሽን የተለያዩ ስራዎችን ለመስራት እቅዳቅደን መግባታችን ይታወቃል። ሲግናል ዲክላሬሽን ያው እንግዲህ አመራራችን የመንግስት ሰራተኛችን የወረዳችን ነዋሪ በጋራ በቁጭት ከመደበኛ የመንግስትና የፓርቲ ስራዎች ጎን ለጎን 6 ፕሮጀክቶችን ይዘን በመስራት የህዝባችንን የመልማት መልካም አስተዳደርና የአገልግሎት አሰጣጥ ጥያቄ ለማሳለጥ እየተሰራ ያለ ስራ ነው። ከዚህ ጋር ተያይዞ በሲግናል ዲክላሬሽን አንዱን ሰራዋለን ብለን የያዝነው ፕሮጀክት የካቢኔ አዳራሽ ነው። የካቢኔ አዳራሽ በቅድ ደረጃ የያዝነው እንግዲህ አጠቃላይ በወረዳ ደረጃ ወረዳው የራሱ የሆነ መሰብሰቢያ አዳራሽ የለውም። አንዳንድ ቢሮዎችም ጠባብ ከመሆናቸው አኳያ ለአገልግሎት ምቹ ስላልሆኑ ካቢኔ አዳራሽ አገልግሎት ይሰጥ የነበረው በወረዳው ዋና ስራ አስፈጻሚ ቢሮ ነው። እዚህ ቢሮ ውስጥ እንግዲህ ጠቅላላ አመራር ይሰበሰባል፣ የቡድን መሪዎች ይሰበሰባሉ፣ ባለጉዳይ አገልግሎት ይሰጥበታል። ጥቅል ሁሉን ነገር የሚከወንበት ቦታ ከመሆኑ ጋር ተያይዞ ሚኒ መድረኮችን ለማካሄድ ብዙ ምቹ አልነበረም። ስለዚህ የካቢኔ አዳራሻችንን አንዱ ከ6ቱ ፕሮጀክቶቻችን ውስጥ በማድረግ የመጀመሪያ እስከ ታህሳስ 30 ባለው ውስጥ የሚከናወኑ ስራዎች ውስጥ ቀድሞ እንግዲህ በመጠናቀቅ ላይ ያለ ፕሮጀክት ነው። እንደምታዩት እጅግ ዘመናዊ የሆነ የካቢኔ አዳራሽ መሰብሰቢያን ያደረግነው ስታንዳርዱን የጠበቁ ወንበሮች፣ ስታንዳርዱን የጠበቁ መብራቶች እንዲገጠሙለት አድርገናል። ይሄንን እንግዲህ በአጭር ጊዜ ባለሀብቶችን በማስተባበር የሰራነው ስራ ነው። ይሄንን ስራ ለማከናወን ማክሲመም ከ500 ሺህ ብር በላይ ነው ያወጣነው። ይሄ በአጭር ቀን የምናስመርቀውና ስራ የምናስጀምረው ነው ማለት ነው። ሌሎች በሲግናል ዲክላሬሽን የያዝነው የቢሮዎችን የማዘመንና የማስፋት ስራ ነው። የቢሮ ማዘመንና የማስፋት ስራ እንደምታዩት ከላይ ጀምረን ነው ከፐብሊክ ሰርቪስ የጀመርነው። ፐብሊክ ሰርቪስ በተሻለ ሁኔታ እንዲሆን የማደስ የማዘመን ስራ እየሰራን ያለንበት ሁኔታ ነው ያለው። በተመሳሳይ ህብረተሰብ ተሳትፎና በጎ ፍቃድ ጽህፈት ቤትን በተሻለ መልኩ እንዲዘምን የማድረግ ስራ እየሰራን ያለነው። ህብረት ስራ ጽህፈት ቤትን በተሻለ ሁኔታ እንዲዘምን የማድረግ ስራ እየሰራን ነው ያለነው። ሰላምና ጸጥታ ጽህፈት ቤት በተመሳሳይ እንዲዘምን ያደረግንበት ሁኔታ ነው ያለው። ትምህርት ጽህፈት ቤትን ከዚህ በፊት የግንባታ ጽህፈት ቤት የነበረውን እዛ ተቋሙን ከፍቅር ህንጻ በማምጣት እዚህ እንዲገቡ አድርገን እሱንም የማዘመን ስራ እየሰራን ያለንበት ሁኔታ ነው ያለው። ንግድ ጽህፈት ቤትና ገቢዎች ጽህፈት ቤት በጋራ በአንድ በር 2 አመራር ይገባ ነበረ። በአንድ በር የገቢዎች ጽህፈት ቤትና የንግድ ጽህፈት ቤት ባለሙያዎች ይገቡ ነበረ። አልፎ አልፎ ይሄ ቢሮ ሁለቱ አመራሮች ቀድመው ሲወጡ ቁልፍ የሚቆልፈው እየጠፋ ታሽጓል እየተባለ ይውል ያድር የነበረ ቢሮ ነው። ይሄንን በመሰረታዊነት ሁለቱም ተቋማት ሴንሲቲቭ የሆነ ዶክመንት ያላቸው ሴክተሮች ስለሆኑ የራሳቸው ቢሮ እንዲሆን ለሁለት ከፍለን በራሳቸው በር አውጥተንላቸው በራሳቸው እንዲዘምኑ እያደረግን ያለንበት ሁኔታ ነው ያለው። እሱም ንግድ ጽህፈት ቤትም በተሻለ ሁኔታ እየዘመነ ያለበት ሁኔታ ነው ያለው። ሌላው ከፕሮጀክቶቻችን ከያዝናቸው አንዱ የመንግስት ሰራተኞች ካፌን በአዲስ መልኩ መስራት ነው። እሱንም አጠቃላይ የመንግስት ሰራተኛውን አወያይተን መንግስት ሰራተኛው ካለው ገቢ ከራሱ እያዋጣ እንዲያግዘን ቃል የተግባባንበት ሁኔታ ነው ያለው። ከዛ ባሻገር ባለሀብቶችን እየጠየቅን ሀብት እየሰበሰብን ያለነው እስካሁን ባለው ኦልሞስት ከ25% በላይ የሚሆነው ሀብት ተሰብስቦ ወደ ስራ የተገባበት ሁኔታ ነው ያለው። እሱም በአጭር ቀን ሰርተን የምናስመርቅበት ሁኔታ ነው ያለው ማለት ነው። ሌላኛው እየሰራ ነው ያለው አንዱ ፕሮጀክታችን የሞዴሎችን ብሎኮችን ሞዴል የማድረግ ስራ ነው። እኛ ወረዳ ላይ 27 ብሎኮች አሉ። አብዛኛው ብሎኮች ሞዴል መሆን መቻል አለባቸው ብለን እንቅስቃሴ እያደረግን ነው ያለው። ከዚህ አኳያ እዚሁ አስተዳደር ግቢ አካባቢ ያለው ብሎክ ሞዴል እንዲሆን ብለን ተነስተን ህንጻውን ሞዴል የማድረግ ስራ ሰርተናል። አጥሩ ፈርሶ ነበረ። በይደን በአዲስ ብሮቶችን በፋሳድ ላይት በማስገጠም እጅግ ውብ የሆነ ወረዳ እያደረግን ያለንበት ሁኔታ ነው ያለው። ያላለቀለት ነው። እሱንም ማጠናከር ነው የሚሆነው። ከዚህ ባሻገር ባልደራስ አካባቢ ወደ
3 ብሎኮች አሉ። እነዚህ ብሎኮች እንደሚታወቀው ባልደራስ አካባቢ ያለው ህገወጥ በረንዳ ለዘመናት እግረኛ መንገድ ላይ ተሰርቶ ሰዎች እንደፈለጉ የማይንቀሳቀሱበት የነበረ አካባቢ ነው። ያን አካባቢ በድምሩ ወደ 48 የሚሆኑ በረንዳዎች በህገወጥ መንገድ ተሰርተው አካባቢው ላይ መጨናነቅ እየፈጠሩ እንዲሁም ደግሞ አደንዛዥ እጾች እንደ ጫት፣ ሲጋራ፣ ሺሻ የሚጨስበት አካባቢ ነው የነበረው ባልደራስ። እሱን በማጽዳት አካባቢውን በማጥራት እንግዲህ ለነዋሪዎቹ ምቹ የሆነ ጨለማማ አካባቢ ስለነበረ ፋሳር ላይቶች እንዲወጡ በማድረግ መብራት እንዲሆን ድምቅ ያለ ብሎክ እንዲሆን ያደረግንበት ሁኔታ ነው ያለው። እሱንም ብሎክ እንግዲህ በቅርብ ቀን እናስመርቀዋለን። እሱ ብቻ ሳይሆን ከባልደራስ አንስቶ እስከ አሜን ድረስ ያሉ የጤና ጣቢያ፣ ምስራቅ ጮራ ትምህርት ቤት፣ በዛኛው ሳይድ ደግሞ አሜንን ይዞ ወደ ታች የሚወስደው መንገድም በተሻለ መልኩ ስታንዳርዱን የጠበቀ ቀለም፣ መብራቶች እየወጡን ያሉት በላይኛው መንገድ በጎንና ጎንም ያለው እየደመቀ ያለበት ሁኔታ ነው ያለው። ቀጠና 3 አካባቢም እያንዳንዳቸው ብሎኮች ቀለም የመቀባት መብራት የማውጣት ስራ እየሰሩ ነው ያሉት። ቀጠና 3 አካባቢ ያሉ ነዋሪዎች እጅግ በጣም የሚመሰገኑ ናቸው። እንቅስቃሴያቸውም ጥሩ ነው። ቀጠና 5 ባልደራስ አካባቢ ቅድም ያመሰገንኳቸው ማመስገን ያለብኝ በተለይ የኮንዶሚኒየም የሚኖሩ ነዋሪዎች እዛ አካባቢ ያሉ የቦርድ አመራሮች ከአስተዳደሩ ጎን ሆነው ለመስራት ያላቸው ዝግጁነት እጅግ የሚበረታታ ነው። አጠናክረን እንቀጥላለን። ያን አካባቢ ሞዴል ብሎክ እናደርጋለን። ቀጠና 7 እና ቀጠና 8 ያሉ ነዋሪዎች በነቂስ ወጥተው ብሎካቸውን የማዘመን ብሎካቸውን ስታንዳርዱን የማስጠበቅ ሞዴል የማድረግ ስራ እየሰሩ ነው ያሉት። ቀለም በስታንዳርዱ መሰረት ቀብተዋል። መብራቶች ወጥተዋል። አሁን ቀጠና 7 እና ቀጠና 8 ብትሄዱ አዲስ ብሎክ፣ አዲስ መንደር፣ አዲስ አካባቢ ሆኗል ማለት ነው። ያን አካባቢ ህፃናት የሚቦርቁበት፣ አዛውንቶች የሚዝናኑበት አካባቢ ለማድረግ ንጹህ እያደረግን እየሰራን ያለንበት ሁኔታ ነው ያለው። እዚህ ተሻግረንም ወደ ቀጠና 1 አካባቢ እዛም ያሉ አዲስ ስራዎች አሉ። ብሎኮች ሞዴል እየሆኑ ነው ያሉት። እነዚህን በድምሩ በጥቅሉ ሞዴል እየሆነ ያለው ወረዳ፣ ንጹህ እየሆነ ያለው ወረዳ እየሆነ ስላለ ነዋሪያችን ከኛ ጎን ሆኖ ስራዎችን ሊያግዘን ሊደግፈን ይገባል። አሁንም እስከ ጥቅምት 30 ብለን ነው ሞዴል ብሎክ ተወያይተን ስራ የጀመርነው። በእርግጠኝነት 80 እና ከዛ በላይ የሚሆነው አጠቃላይ አፈጻጸማችንን ስንለካ ሞዴል ብሎኮች እየፈጠርን ያለው፣ ቀሪ 20%ን ደግሞ እያረምን እያስተካከልን የተሻለ ወረዳ የምንፈጥር ነው የሚሆነው። ምቹ የሆነች ወረዳ እንፈጥራለን። አጠቃላይ ከነዋሪዎቻችን ጋር ሆነን የጀማመርናቸውን የሲግናል ዲክላሬሽን ስምምነቶች በውጤታማነት እየፈጸምን በዚህ በጀት ዓመት ሞቷችን ሁሉም የመንግስት ሴክተሮች ከአንደኛ እስከ 3ኛ መውጣት፣ ወረዳችን ደግሞ የአንደኛ ደረጃ ወጥቶ ተሸላሚ እንዲሆን ጠንክረን እየሰራን ያለነው። ነዋሪዎቻችን ከኛ ጎን እንዲሆኑ ጥሪ ማስተላለፍ ፈልጋለሁ። እጅግ አድርጌ አመሰግናለሁ።